ተናትልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ስርዓተ ቀብር በአዲስ አበባ ትላንት ተፈጸመ። በሚሊኒየም አዳራሽ በተካሄደው የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የሽኝት መርሃ ግብር ላይ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ሙፍቲ ሀጂ ዑመር እንድሪስ የሚያስተምሩትን በምግባር የኖሩ እንደነበር ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ ለመላው የእስልምና እምነት ተከታዮችና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። ሰው መሆን ከሁሉ ይቀድማል የሚሉት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ኪታባቸው ሰው መውደድ፣ ቂራአታቸው እኩልነት፣ መንዙማቸው ፍቅር፣ ሰንደቃቸው አብሮነት ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ለዛ ባለው አንደበታቸው በዛ ትህትናንም ገንዘብ ባደረገ ስብዕናቸው መልእክታቸው ፍቅር፣ አደራቸው እዝነት ነበር። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ፣ የበታችሁ የበራውን ያክብር፣ የበራው ለበታችሁ ይዘን። ሰው የሚሳሳላቸው ሙስሊም ክርስቲያኑ የሚወዳቸውን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን ሞት ግን ጨከነባቸው። እስከ ረፍታቸው መንፈሳዊ ግዴታቸውን ሲወጡ የቆዩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጀናዛቸው በኑር መስጂድ የእምነቱ አባቶችና ምዕመናን በተገኙበት ዱዓ ተደርጎላቸዋል። ከዚያም በሚሊኒየም አዳራሽ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የሁሉም የሃይማኖት አባቶች መሪዎች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ምዕመናንና ወዳጅ ዘመዶቻቸው በተገኙበት የአስተዋይነት ምሰሶውን የአስተራቂነት ማገር የሆኑትን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን ወደማይቀረው ሄደዋልና ሽኝት አድርገውላቸዋል። በሽኝት መርሃ ግብሩ ላይ ፕሬዝዳንት ታዬ አጽቀሥላሴ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን በሕይወታቸው የሚያስተምሩትን የኖሩ ሲሉ ገልጸዋቸዋል። ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሕይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ለአንድነት ከፊት የሚቀድሙ ሰላምን የሚያስቀድሙም ነበሩ ብለዋቸዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸውን በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሀጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ሌሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ቤተሰባቸውን ወክሎ መልእክቱን ያስተላለፈው ልጃቸው አህመድ ዑመር የኢትዮጵያ ሕዝብ ለሀጂ ሙፍቲ ዑመር ላሳየው ፍቅር ምስጋናውን በስንብታቸው ወቅት ገልጿል። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። እኒያ የመልካም አስተምህሮ ቀንዲል
በሞት ተረተው በክብርና በፍቅር ተሸኝተው ስራቸውን ከመቃብር በላይ አውለው ሥርዓተ ቀብራቸው ተፈጽሟል። የኢትዮጵያ ስደተኞችን አካታችና ተጠቃሚ የሚያደርግ ኢኮኖሚ እየገባች መሆኑን ተገለጸ። የኢጋድ ቀጣና የሚገኙ ስደተኞችን የኑሮ መሰረትን ለማሻሻልና ባሉበት የስራ ፈቃድ ማግኘት እንዲችሉ ለማድረግ በካምፓላ በተደረሰው ስምምነት አፈጻጸም ላይ ውይይት ተደርጓል። በኢጋድ ቀጠና የሚገኙ ስደተኞችን የኑሮ መሰረት ለማሻሻልና ባሉበት የስራ ፈቃድ እንዲያገኙ የሚያስችለው የካምፓላ ስምምነት አፈጻጸም ላይ ውይይት ተደርጓል። በመድረኩ የኢጋድ አባል ሀገራት ተወካዮች፣ ባለድርሻ አካላትና ዓለም አቀፍ ተቋማትም ተገኝተዋል። የካምፓላው ስምምነት ለኢትዮጵያ ከፖሊሲነት ባለፈ የሞራል ጥያቄ እንደሆነም ተነስቷል። በተለይ ደግሞ ሁሉም ህጋዊ የሆነ ሰው ስራ መስራት የሚያስችለው አካታች የህግ አግባብነት ያለ ስለመሆኑም በመድረኩ የተገኙት የስራና ክህሎት ሚኒስትር ዴኤታው አቶ ሰለሞን ሶካ ተናግረዋል። ኢትዮጵያ the Kampala declaration is more than a policy framework. የካምፓላው ስምምነት ለኢትዮጵያ ከፖሊሲ ማዕቀፍም በላይ ነው። ይህ የሞራል ጉዳይ ነው። በዓለም አቀፋዊ የስደተኞች ሁኔታን በማገናዘብ ስደተኞች ራሳቸውን እንዲችሉ ለማድረግ በሀገር በቀል የኢኮኖሚ ማሻሻያ ላይ ጭምር አካታች እንዲሆን ስራ ተሰርቷል። ተረጅነት ለጊዜው እንጂ ዘላቂ ሊሆን አይችልም። በመሆኑም ስደተኞችም ሆኑ የስደት ተመላሾች እንዲሁም ስደት ተቀባይ ማህበረሰብ ባሉ የሥራ መስኮች ውስጥ በመሳተፍ ለሀገር ኢኮኖሚ የበኩላቸውን ማድረግ ይኖርባቸዋል። እኛም እንደ ሥራና ክህሎት ሚኒስቴር በሀገሪቱ ህጋዊ ለሆኑ ሁሉም ዜጎች አካታች የሥራ ዕድል እያመቻቸን እንገኛለን። በስደተኞች አዋጁ መሰረት እስካሁንም በተሰሩ ተጨባጭ ስራዎች ስደተኞችን ከመኖሪያ ካምፖች አካባቢ በማንቀሳቀስ ወደ ኢኮኖሚው በማስገባት እንዲሰሩ አድርገናል። በካምፓላው ስምምነት መሰረት ኢትዮጵያ የተለያዩ ስራዎችን እየሰራችም ትገኛለች። በኢጋድ ቀጠና ስደተኞችን በተመለከተ በካምፓላ የተደረሰው ስምምነት በኢትዮጵያና በኬንያ በኩል ተጨባጭ ውጤቶች ተመዝግበዋል ያሉት ደግሞ የዓለም ባንክ ተወካዩ ማቲው ስቴፈን ናቸው። ኢጋድ አስገራሚ ስራዎችን እየሰራ ነው። በቀጣናው ሀገራት ውስጥ ለስደተኞች ማህበራዊና ኢኮኖሚያዊ አካታችነት እንዲመጣ እየሰራ ነው። ለዚህም ከካምፓላው ስምምነት የበለጠ ምንም ፖሊሲ አይኖርም። ስራ ስለመስራት፣ ስለ ኑሮ መሰረትና ራስን ስለመቻል የሚናገር መመሪያ ነው። ኢትዮጵያ ለዚህ በቀዳሚነት አካታች የሆነውን ስምምነት ፍኖተ ካርታውን ጀምራለች። ኬንያ ተከትላለች። በኢጋድ ቀጠና ሀገራት የካምፓላ ስምምነት ከተፈረመ 6 ዓመታትም ተቆጥሯል። ኢትዮጵያ የተፈጥሮ ሀብቶቿን ለመጠቀም የጀመረቻቸውን ግዙፍ ፕሮጀክቶች ሀገራዊ ብልጽግናን ለማረጋጋት ሆነ የዜጎች ሕይወት ለመቀየር አስቻይ መሰረት መሆናቸውን ከፍተኛ የመንግስት የስራ ኃላፊዎች ገለጹ። ይህ ዓመት የቁጭት ብቻ የቀሩትን የኢትዮጵያ እምቅ የተፈጥሮ ሀብት ከቁጭት በተሻገረ መንገድ ተጨባጭ የስራ በመከናወን አዲስ ምዕራፍ የተከፈተበት ነው ብለዋል። ማህፀነ ለምለም በተፈጥሮ ጸጋዎች የታደለች መሆኗ የአደባባይ ሚስጥር ነው። ዜጎቿ በየጊዜው በረሃብ አለንጋ የሚሰቃዩ በድህነት አረንቋ የተዘፈቁ ሆነው መቆየታቸውም ሌላኛው የሀገሪቱ ገጽታ ነው። የተፈጥሮ ሀብት የተትረፈረፈባት ኢትዮጵያ ስለምን ወደፊት መስፈንጠር ተሳናት የሚለው ጥያቄ የብዙሃኑ ሆኖ ቆይቷል። ላብነትም ከተራራዎቿ እየመነጩ በየሸለቆ ምድሯን እያረሰረሱ ድንበር የሚሻገሩ ወንዞቿና በጉያዋ ያቀፈቻቸው የከርሰ ምድር ውሃ መገኛ ብትሆንም በተቃርኖ ግን በየጊዜው ለድርቅ ስትጋለጥ የቆየች ሀገር ሆናለች። ኢትዮጵያ በማህፀኗ የተለያዩ የተትረፈረፉ ማዕድናት ሀብቶችን ይዛ ሳለ የዜጎቿ ሕይወት ግን በቅጡ መቀየር የተሳናት ሀገር ሆና ለመቆየት ተገዳለች። እንዲህ ያሉ የኢትዮጵያ የተፈጥሯዊ ሀብቶችን በመጠቀም ሀገራዊ ብልጽግና ማረጋገጥም ሆነ የዜጎችን ሕይወት ለመቀየር በሚደረጉ ጥረቶች ላይ ፈታኝ ውጣ ውረዶችን ማለፍ እንደሚገባም የታላቁ የህዳሴ ግድብ ሕያው ምስክር ነው። ይሄ የተፈጥሮ ሀብቶች ወደፊትም አሁንም ለኢትዮጵያ ወዳጅም ጠላት የሚያመጡላት ናቸው። እንግዲህ ወንዞቿን አይተናል፣ ማዕድኖቿን አይተናል፣ እነዚህን አይተናል። ይህንን ደግሞ መሸከም የሚችሉ ህዝቦች ደግሞ አሏት። ሀገራዊ የዘመናት መሻት ቁጭትና ጥረት ውጤት የሆነው የታላቁ የህዳሴ ግድብ እውን መሆንም ለኢትዮጵያ የተፈጥሮ ሀብቶች አዲስ ብስራትን ያሰማ አይንን የገለጠ ጭምር ሆኗል። የ2018 ዓመተ ምህረት ጅማሮ የመስከረም ወር የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ የወጣበትም ነው።
በሶማሌ ክልል የሚገኘው የኦጋዴን ሰርጥ ከፈረንጆቹ 1920ዎቹ ጀምሮ በተፈጥሮ ጋዝና በድፍድፍ ነዳጅ ሀብት መገኛ መሆኑ ቢረጋገጥም ይህንን ሀብት በማውጣት ወደ ኢኮኖሚ ሞተርነት ለመቀየር ሳይቻል ቆይቷል። ይህ የተጀመረው የ2018 ዓመተ ምህረትም ኢትዮጵያን የሸፈኗት አቧራ ተራግፎ ጸጋዎቿ ጎልተው እንዲታዩም እድል የፈጠረ ነው። የተፈጥሮ ማዕድኖች ግን አሁን ነዳጅ ለምሳሌ በርከት ያለ ገንዘብ ነው የምናጠፋው። የአፈር ማዳበሪያ እንደዚሁ በርከት ያለ ገንዘብ ነው የምናጠፋው። ስለዚህ እሱን ያድንልናል። ኤክስፖርት ካደረግነው ደግሞ ብዙ ገንዘብ እናገኛለን። የንግድ ሚዛናችንን ያስተካክለዋል ማለት ነው። እስካሁን ድረስ የንግድ ሚዛናችን ቀውስ የሚያመጡ ነገሮች እነዚህ መሰረታዊ ነገሮች ላይ ኢንቨስት ለማድረጋችን ነው። ስለዚህ አሁን ይሄ ኢንቨስትመንት መጀመሩ ትልቅ ነገር ነው። በተለይ አሁን የካሉብ ጋዝ እዛ በቀደም ሲመረቅ ሳየው በጣም ነው ደስ ያለኝ። ምክንያቱም ከፍተኛ ጅምር ነው ብዬ ነው የማስበው። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚቻለውን የተፈጥሮ ጋዝ ፕሮጀክት ማጠናቀቅም ይህን ተከትሎም ወደ ግንባታ የሚገባው የማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካም ተሰናስለው የኢትዮጵያን እድገት ጉዞ ትርጉም ወዳለው ደረጃ የሚያሻሽሉ ስለመሆናቸውም ሳይታለም የተፈታ ነው። 1 ዓመት ከ2 ወራት ብቻ የወሰደው የካሉብ ፕሮጀክት ፈጣን የግንባታ ሂደትም ለሌሎች ፕሮጀክቶችም በአጭር ጊዜ መጨረስን ባህል ተጨማሪ እርሾም የሚሆን እነዚህ ፕሮጀክቶች ሲጠናቀቁ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደማይቀለበስ አስተማማኝ ደረጃ የሚያደርሱ ምርቶቹን ወደ ሀገር ለማስገባት የሚወጣውን ከፍተኛ የውጭ ምንዛሪ የሚያስቀሩ ናቸው። የሀገራችንን የብልጽግና ጉዞ ትርጉም ወዳለው ደረጃ የሚያሸጋግሩ በሁሉም ባለድርሻ አካላት ትብብር እውን የምናደርጋቸው ለኢኮኖሚያችን እድገት ወሳኝ ሚና ያላቸው ናቸው። ከጉባ ሰማይ ስር ጠቅላይ ሚኒስትር አብይ አህመድ ያበሰሯቸው ፕሮጀክቶችም በተለይም ከስም በዘለለ ለልማት ላልዋሉ የተፈጥሮ ሀብቶች ቀን ይወጣላቸው ይመስላል። ዘመኑ በጉል የሚነሳ አዲስ ምዕራፍ ጅማሮ ነው። እንዲህ ያለው ጅማሮ ግን አልጋ ባልጋ በሆነ ሂደት እንደማይፈጸም አስቀድሞም በነበሩ ፕሮጀክቶች ላይ የታዩ ፈተናዎች ምስክር ናቸው። እንደ ታላቁ ህዳሴ ግድብ ሁሉ የኢትዮጵያ የብሔራዊ ጥቅም አካል በሆኑ ፕሮጀክቶች ላይ አንድነትና ትብብርን ማሳየት ይጠይቃል። የህዳሴው ግድብ ለሁሉም ነው። የምግብ ነጻነት፣ የማዳበሪያ ጉዳይ ለሁሉም ነው። የኤነርጂ በተፈጥሮ ሀብት የመጠቀም ለሁሉም ኢትዮጵያው ነው። እንደዚህ ይሄ የኢትዮጵያ ዳር ድንበር የሁሉም ጉዳይ ነው። ስለዚህ አሁን እኛ ጋር እነዚህ ላይ ጥያቄ ሊነሱ አይገባም። እንግዲህ ሰለጠኑ የምንላቸው ሀገሮች እኮ በእንደዚህ አይነት ብሔራዊ ጥቅሞች ላይ ምን አላቸው? ፍጹም አንድነት ነው ያላቸው። የተፈጥሮ ሀብቶችን በቴክኖሎጂና በእውቀት ታግዘው ስራ ላይ በመዋል ወደ ወሳኝ የሀብት ምንጭነትና የኢኮኖሚ አንቀሳቃሽነት ለመጠቀም የሚደረገው ጉዞም የኢትዮጵያን ቁመና ከሚቀይሩ አሻራዎች መካከል ነው። በፈተናዎችና ጫናዎች ባለመበገር የአንድነትና የትብብር መንፈሶችን በማጉላት በተፈጥሮ ሀብቶች ላይ ኢትዮጵያ የጀመረቻቸው ግዙፍ ፕሮጀክቶችን እውን ማድረግም ከትውልዱ የሚጠበቅ የቤት ስራ ነው። በመጨረሻም የውጭ ዜና። እስራኤል በጋዛ ጥቃት መሰንዘሯን ተሰምቷል። ለዚህም ሐማስ የተኩስ አቁም ስምምነቱን ጥሶ ያደረሰውን ጥቃት እንደ ምክንያት እስራኤል አቅርባለች። ይህንን ተከትሎ በጋዛ የተደረሰው የተኩስ አቁም ስምምነት ፈተና ገጥሞታል። የፕሬዝደንት ትራምፕ መግለጫ የተሰማው ትናንት ወደ ረፋዱ ላይ እስራኤል ሐማስ ተኩስ አቁሙን ጥሶ ራፋ በሚገኝ ሰራዊቷ ላይ በፈጸመው ድንገተኛ ጥቃት 2 ወታደሮቿ መገደላቸውንና 3 ደግሞ መቁሰላቸውን ካስታወቀችና መላ ጋዛን ያካተተ የከፋ የአጸፌታ የአየርና የእግረኛ የመድፍ ድብደባዎች ካካሄደች በኋላ ነው። እስራኤል ከወታደራዊ የአጸፌታ እርምጃዋ በተጨማሪም ደፋር ብላ በገለጸችው የሐማስ ጥሰት የተነሳ ለጋዛ የሚገባውም የእርዳታ አቅርቦት እንዲቆም አድርጋ ነበረ። ይሁንና ከአጸፌታ እርምጃዎቿ በኋላ መሰል የሐማስ ጥሰቶች በተፈጠሩ ቁጥር መሰል የበቀል እርምጃ እንደምትወስድ አስገንዝባ የተኩስ አቁም ስምምነቱ እንዲቀጥል የምትፈልግ መሆኗን አስታውቃለች። በዚህም መሠረት ወደ ጋዛ በሚገባው የእርዳታ አቅርቦቶች ላይ እገዳ ከጣለች ሰዓታት በኋላ እገዳውን መልሳ ያነሳች መሆኗን በማስታወቋ የጋዛ እርዳታ አቅርቦት ሳይስተጓጎል ዛሬም በተገቢው መንገድ መግባት ቀጥሏል።
ሐማስ መሩ የጋዛ ጤና ቢሮ በሰጠው መግለጫ በእስራኤል የአጸፌታ የጦር ጀቶች የሰው አልቦችና የመድፍ ድብደባ በተለይ በደቡብ ጋዛ ውስጥ ነው በድምሩ 44 ሰዎች መገደላቸውን አስታውቋል። ሲኤንኤን በበኩሉ የጋዛ ሆስፒታሎች የተረከቧቸውን አስከሬኖች ቁጥር ዝርዝር በመቀበል ባደረገው ስሌት 44 ሰዎች መገደላቸውን አረጋግጧል። ሐማስ በበኩሉ ባወጣው መግለጫ በእስራኤል ወታደሮች ላይ ራፋ ውስጥ የተፈጸመውን ጥቃት አለመፈጸሙንና ተኩስ አቁሙን አለመጣሱን አስገንዝቧል። ይልቁንም እስራኤል የተኩስ አቁሙን ጥሳ ጥቃት መፈጸሟን ወንጅሏል። ይህ በእንዲህ እንዳለ ሐማስ ለእስራኤል ማስረከብ ከነበረበት የ28 ሙታን ታጋቾች አጽም ውስጥ እስካሁን 12 ያስረከበ ሲሆን በትናንትናው ዕለትም ተጨማሪ አንድ አጽም ያገኘ መሆኑንና በማንኛውም ሰዓት ለእስራኤል እንደሚያስረክብ አስታውቋል። ይህ በእንዲህ እንዳለ በአሜሪካ በኩል የፕሬዚደንት ዶናልድ ትራምፕ ባለ 20 ነጥብ የሰላም ሐሳብ አደራዳሪዎች ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዚደንቱ ሴት ልጅ ባለቤት ጃሬድ ኩሽነር በዛሬው ዕለት እስራኤል መግባታቸው ተዘግቧል። ቀጥለው ወደ ካይሮ ያመራሉ። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ